አለ ከሌለ ይሳቅባል። በቃ ያ ነው። እባክሽ ራስን አረጋጋ። ሀቂቃ በጣም ያሳዝናል። ሲያለቅስ አብሬው ነው ያለቀስኩት። ብዙ ጊዜ እከታተላቸዋለሁ ግን ቪዲዮ ሰርቼባቸው አላቅም። የዛሬው የደስታ ይሆን አላቅም። ቪዲዮ ሰርቻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቱን ተጫኑ። ቻናሌ ስትራክ ተልኮበት እይታዬ እንደውም እና እስቲ ላይክ አድርጉልኝ፣ ከቻላችሁ ደግሞ ሼር አድርጉልኝ ማለት ነው። በመቀጠልም ዛሬ የነስራይን ቪዲዮ ለቆ ነበረ። ያው የለቀቀው ቪዲዮ በጣም ደስ ይላል። በነገራችን ላይ ቤት ለመግዛት የምትፈልጉ ደግሞ እነሱ ጋር ሄዳችሁ ብትገዙ የተሻለ ነው ብዬ አስባለሁ። 30% ዲስካውንት አድርገዋል። ዲስካውንት ያደረጉበትን ምክንያት ያው ባላዛር ምክንያት ነው። እሱም አላዛርም ደግሞ የቤት ባለቤት ሆነዋል። በ3 ሚሊዮን 1 መኝታ ክፍል ባለቤት ሆነዋል። እንግዲህ ያው የአልጋ ቁራኛ እናቱን እንደገና ደግሞ የቆሻሻ የጽዳት ሰራተኛ ሆናለች እህቱን ሰብስቦ የተሻለ ህይወት ሊኖር ያው አንድ እያለ ነው፣ አንድ ስቴፕ እየሄደ ነው። በጣም ያው ህይወቱን ከዚህ በፊት ሰምታችሁታል እና በጣም የሚያሳዝን ህይወት ነበረ። በነገራችን ላይ ሀቂቃ እውነት ሲነገር ያ የእሱን ታሪክ ቤተሰቦቹ ምን እንዳደረጉት ሳይ በቤቴም ስለደረሰ በቤታችንም ስላለ በጣም ነበረ የሚያሳዝነኝ። እንደዚህ ወንድሜ እንደዚህ የተደረገበት አሁን ቤት ነው ያለውና በተለይ የሚሰሩ ሰዎች ከኔ ለምን ይሻላሉ? በእኛ ሀገር ይሄ ነገር ነው። ያ ከልጄ ጅማ ከልጄ መሻል የለበትም እያሉ ስህር እያደረጉ ድግምት እያደረጉባቸው በጣም ታታሪ የነበሩ ልጆችን ቤት ያስቀሯቸዋል እና ህዝበላ ሆነ የመን ወኪል ማለት ነው። በጣም ነበረ ሲያሳዝነኝ የነበረው። ዛሬ ላይ በዚህ ደረጃ ደርሶ እንትን ሲል በጣም ነው ደስ ያለኝ። ቅርታ ተደውሎብኝ አቋረጥኩኝና እንደዚህ አይነት ሰዎች በሀገራችን ላይ በተለይ በአሁኑ ሰዓት በጣም ምቀኝነታቸው እስከ ጥግ የደረሰ ክፋታቸው እስከ ጥግ የደረሱ ሰዎች አሉና አልደረሱባቸው፣ በመሬታቸው ያልተቀመጡ የራሳቸውን ህይወት አይደለም የራሳቸውን ሪስክ አይደለም ቀንሰው የሚወስዱት የራሳቸውን በጉልበታቸው ለፍተው ጥረው ግረው ሲያመጡ ለምን እንደዚህ ያደረጋችሁ ብሎ ቤት የሚያስቀሯቸው ቤት ይቁጠራቸውና በጣም ያሳዝናል። እሱ ግን በዚህ ደረጃ መድረሱ ደግሞ በጣም ደስ ብሎናል። እንግዲህ ያው ልዑል የማያደርገው የማይፈነቅለው ድንጋይ የለም እና እሱም ደግሞ ሁሌም አሁን ላይ ሀቂቃ እውነት እናውራ ከተባለ ብዙ ሰዎች በፌክ ነገር ሲመጡ በድራማ ብለው በፕራንክ ብለው በተለይ ፕራንከሮች ተመካክረው ይሰሩና ከዛ በኋላ ፕራንክ ነው ብለው ለእኛ ሊሸውዱ ያመጡታል። እኛ ደግሞ ይህንን ተቀብለን አካሌ እኮ እንደዚህ ከኔም ጀመር ማለት ነው አካሌ እኮ እንደዛ አለች አካሌ እኮ እንደዛ አለች እንላለን። ልዑል ግን የሚሰሩት ስራ በጣም የሚያስደስት ስራ ስለሆነ እነሱን ማበረታታት አለብን። ከጎናቸው ልንቆም ይገባል። ምክንያቱም ብዙ የታገቱ ሰዎችን ብዙ የታሰሩ ሰዎችን ሄደው እየጠየቁ ችግራቸውን እንደገና ደግሞ ብዙ ነገር የደረሰባቸው በተለይ በሴትነታቸው ብዙ ነገር የደረሰባቸውን ሰዎች አምጥተው ሶሻል ሚዲያ ላይ እንትን እያሉ እንደገና ደግሞ እየረዱ ነው ያሉትና እነሱን ደግሞ ልናበረታታቸው ይገባል ብዬ አስባለሁ። ሲቀጥል ደግሞ ለሰው ልጅ መጥፎ የምታስቡ ሰዎች ለራሳችሁ አያልፍላችሁም። ዛሬ ሊመስላችሁ ይችላል። ዛሬ የአንድን ሰው ልጅ ቤት አስቀርታችሁ የሚሰራን
ወጥቶ የሚገባን ሰው ቤት አስቀርታችሁ እናንተ የምታተርፉት ነገር የለም። የበለጠ ቤታችሁን አንኳኩቶ ነው የሚገባው እና በተቻላችሁ መጠን ለሰው መጥፎ ነገርን አታስቡ። ጥሩ ነገር ለማሰብ ሞክሩ። ጥሩ ባሰባችሁ ቁጥር ጥሩ ነገርን ነው የሚገጥማችሁ። ለቤታችሁም ጥሩ ነው እና ጥሩ ነገር ለመስራት እንሞክር። በተለይ እኛ ኢትዮጵያኖች እኛ ችግራችን እንደሆነ ታውቃላችሁ። አንድ ሰው ጥሩ ሲሰራ ስናየው በቃ ለምን እንደዚህ ያደረገ፣ የከሌ ልጅ እኮ እንደዚህ ይሆን፣ የከሌ ልጅ እኮ እንደዚህ ናት ምናምን ይባላል። ከዛ ወያቺ እንትን ከሞተች በኋላ ወይ ሞተች እኮ ሞተ እኮ እንደዚህ ነበር እኮ ቤተሰቡ እንደዛ አይደለም ማለት ያለባችሁ። መጀመሪያ የምትወዱት ነገር ከሆነ መጀመሪያ መውደዳችሁን ግለጹለት። ጎበዝ ከሆነ ደግሞ ጉብዝናውን አሳውቁት። ጎበዝ፣ በርታ፣ ጠንክር፣ ነገም ደግሞ ከዚህ የበለጠ ሰርተህ ትገኛለህ ምናምን ብላችሁ አበረታቱ እንጂ በሰው ላይ መጥፎ ለማሰብ አቸኩሉ ለማለት ወዳለውኝ። ሀቂቃ እኛ የሆነ የተለመደ ነገር አድርገናል እና ጥሩ አይደለም። በዙሪያዎቻችን እኛ መጥፎ ባንሰራ ራሱ በዙሪያችን መጥፎ ሰዎች መጥፎ የሚሰሩ ሰዎችን እስቲ ልብ ብላችሁ ተመልከቷቸው። ቤታቸው ደስታ የለም፣ ደስታ ያለ ይመስላችኋል። እንደገና ደግሞ ለራሳቸው ራሱ ደስታ አይሰማቸውም። እንደገና መጥፎ ነገራቶች ደግሞ ይደጋገሙባቸዋል። እነሱ ግን በሰው መጥፎ ስለሚሰሩ ነው እና መጥፎ የሚሰራ ሰው መቼም ቢሆን ቤቱ ጥሩ አይደለም። አይታችሁ ልብ ብላችሁ ከሆነ ማለት ነው። ለማንኛውም ጥሩ የሰራ ሰው ጥሩውን በዚህም ፈጣሪም ዘንድ ስለሚያገኘው ጥሩ ለመሆን እንሞክር። እስከ ስንት ጊዜ ልንኖርበት ነው? ለዚህ ለአጭር እንግዳ እኮ ነን። ለዚች ምድር እኮ እኛ እንግዳ ነን። እንግድነታችን እዚች ምድር ተቀብለናል። ከዚህ ሲቋረጥ ደግሞ ወደ ለዘላለም የምንኖርበትን ሀገራችን መሄዳችን ስለማይቀር እስከዛ ለአጭር እድሜ ነገ ይሁን ከነገ ወዲያ ይሁን ለማይታወቀው እድሜያችን ሞት ቀጠሮ ይዞ አይደለም የሚመጣው። ሞት ሁሌም ተዘጋጅተን የምንጠብቀው ነገር ነው። ስለዚህ ለምንድን ነው ለዚች ለእንግድነት ለመጣንበት ሀገር ይሄን ያክል ክፋት በሰው ልጅ የምናደርገው? ሀቂቃ እኔ አንዳንዴ ቆመ ብዬ ሳስብ ያከሌ ልጅ እኮ እንደዚህ ሆነ፣ ያከሌ ልጅ እኮ እንደዚህ ተደረገበት ምናምን ሲባል በጣም ግርም ነው የሚለኝና ምንም ባልደረሱበት ምንም ባልዋሉበት በተለይ በቃ ሰርተው ለፍተው ጥረው ግረው በሚያመጡበት ሰዓት ቤት ውስጥ ነው የምታያቸው። እንደዚህ ተደርጎበት እኮ ነው፣ ድግምት ተደርጎበት፣ ስህር ተደርጎበት እኮ ነው፣ እንደዚህ ሆኖ እኮ ነው፣ አልጋ ቁራኛ ሆነ እኮ ሲባል እንሰማለን። እና ሐስቢ አላህ ወኒዕመል ወኪል። ለማንኛውም ጥሩ ሰው ለመሆን እንሞክር ለማለት ያክል ነው። ባየሁት ነገር ነው እና ልዑል ግን ይለያሉ። ብዙ ነገሮችን ነው ያስተማሩን። ሀቂቃ በቃ ሀገራችን እኛ ራሱ ሀገራችን ገብተን እንደዚህ ከመጥፎ ነገር ሰዎችን አስወግደን በቃ ጥሩ ሰዎችን እንደዚህ ስናይ ደግሞ ጥሩ ነገር ለመስራት እኛም እናስባለን እና በጣም እናመሰግናለን ለምታደርጉት ነገር በሙሉ። ሳላደንቃችሁ አላልፍም። ብዙ ነገር ልትባሉ ትችላላችሁ፣ ብዙ ነገር ሊገጥማችሁ ትችላላችሁ። የኢትዮጵያ ሕዝብ ጥሩ የሚሰራን አይወድም። በተለይ በዚህ ዘመን ጥሩ የሚሰሩ ሰዎች አይወደዱም። መጥፎ የሚሰሩ ሰዎች ነው የሚወደዱት እና ራሳችሁን ብትጠብቁ። አንዳንዴ ሶሻል ሚዲያ ላይ እየወጣችሁ ነው እና አብዛኛው ስራችሁን ደግሞ በመጋረጃ ጀርባ ብታደርጉት ጥሩ ነው ብዬ አስባለሁኝ። ለምን የብዙ መጥፎ ሰዎች ራስ ምታት ስለሆናችሁ፣ እኛ ሀገር ላይ ደግሞ ያው መጥፎ ሰዎች እየበዙ ነው እያየናቸው ያለ ነው። ራሳችሁን ብትጠብቁ ባይ ነኝ። ያው ጠባቂው ግን ፈጣሪ ነው። የእኛ ደግሞ ማድረግ ያለብን ሰበቡን ማድረሰውና ለማንኛውም ብዙ ነገር ብያለሁ። በነገራችን ላይ አንዴ ካወራኝ አወራለሁ፣ ዝም ካልኩኝ ደግሞ ዝም እላለሁኝ። ለማንኛውም ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉኝ። የማዳም ቅመሞች እኔንም አበረታቱኝ። በአዲስ ቪዲዮ እስከምንገናኝ ለነበረን ቆይታ በዚሁ ልሰናበታችሁ። አላህ ባላችሁበት ይጠብቃችሁ። ያለ ህዝነት ራህመት ርህራሄው አይለያችሁ። ወጥቶ ከመቅረት አላህ ይጠብቃችሁ። ያሰባችሁን ያሳካ
ያሳካላችሁ፣ ለሀገራችሁ ያብቃችሁ፣ ቤተሰቦቻችሁንም ላይ ጠብቅላችሁ። እንግዲህ ሀገራችንም ሰላም ያደርግልን እያልኩኝ አቤት አቤት ምርቃት አራሚን በሉ። ይሄማ የተለየ ነው። ለማንኛውም የውብ የሆነ ቦታ እያሳየዋችሁ ነው። በነገራችን ላይ ስልክ የተበላሽቶ ስክሪኑ ይመስለኛል የሆነ ነገር ወደ ዩቲዩብ ስጭ ነው የሆነ ነገር ይጋርደዋል ማለት ነው። ቪዲዮን ያደበዝዘዋል። ግን እንደዚህ ሲታይ በጣም ሪካርድ ምናምን ሳደርግ በጣም አሪፍ ነው። ወደ ዩቲዩብ ሳስተላልፈው ደግሞ ያው እንትን ይልብኛል ማለት ነው። ለምን እንደሆነ አላውቅም። ውብ ውብ ቦታ ነው እያሳየዋችሁ። አረንጓዴው ሀገራችን እንደዚህ አምሮባታል። ለማንኛውም የተሻለም ያምርባታል። እኛ ሰላም ከሆንን ህዝባችን አንድነት ፍቅርን ከሰበከልን ሀገራችን ለሁሉም ትበቃለች። ሀገራችን ደግሞ ያው ውብ ናት። የሆነ ያፈሰሳችሁበት የምታበቅልላችሁ ስለሆነች አንድ እንሆን ማለት ወዳለኝ። መልካም ምሽትን ተመኘውላችሁ። ባይ ባይ።